ምንድነው? ምን እንደሆነ ነው የማላየሁት። ክፈተውና አፈርኩና ቆይ እንደምታስጨንቂ ማርቲ፣ ለምን አንቺ አከፍችውም? ክፈችው ይሻላል። አዎ ዝም ብዬ ነው። ወይኔ አባቴ፣ እንግዲህ እግዚአብሔር ይሁን። ምን አለ እማዬ፣ አባዬ መጣት ሆስፒታል ይዘው ሄዳለች። አባዬ እማዬ ዲኤንኤ ምርመራ ልታስመረምር ነው ብሎ በጣም ተጨንቋል። በቃ ይዞሽ አትጨነቂያለሽ። ታዩና ከይና ከሰማን ነው የምትወጪው እንዴ? ሁለታችሁንም ነው የምወዳችሁ። ይበልጥ ማን ነው የምትወጪው? አንቺ። አቷሽ እየዋሸሽ ነው። ዳጣን ነው የምወደው። ለምንድን ዳጣን የምትወጃት? በቃ ዳጣ ጥሩ ልጅ ስለሆነች ወዳታለሁ። ምኗ ነው ጥሩ? ንገሪኝ እስኪ። መልኳ ነው ወይስ ምኗ ነው? እስኪ ንገሪኝ። አይ ለሰው ጥሩ ታስባለች እና እኔ ጥሩ አላስብም? የቢኒ ሀሳብሽ እንዴት አውቃለሁ? አመዳም ዝም ይልዛ። ዳጣ ዛሬ በጣም በከባድ የንዴትና የጭንቀት እንትን ውስጥ ነው የምትገኘው። በጣም በስትረስ ውስጥ፣ በጣም በጭንቀት ውስጥ በከባዱ ነው የምትገኘው። ቤተሰቦቻችን እንግዲህ ለረጅም ጊዜ ስትጨነቅበት የነበረው ወይም ደግሞ በነገራችን ላይ ለዳጣ በጣም ትልቅ አድቫንቴጅ ነው ማለት እናትነቷ የተገለጸበት እለት ነው። ግን ማንም የሚነግራት የለም። ምክንያቱም የምታውቀው ነገር እንደሌለው ወይዘሮ ማርታ ራሱ ጠንቅቃ ታውቃለች። እንግዲህ ይሄ ነገር እሷ ሳታቅ እንዴት ይሄ ነገር እንደሆነ ወይም ደግሞ እናትየዋ እያወቀች ልጅቱ እንዲሳታቅ እንደቀረች በጣም ግራ የሚያጋባ ነገር ነው። እንግዲህ ወይዘሮ ማርታ ለረጅም ጊዜ የተጠራጠረችበትን የፈራችውን ያሰበችበትን ነገር ዛሬ በዲኤንኤ አስመርምራ ይዛው መታለች ማለት ነው። እሷም እንግዲህ አቶ ደረጀም በጭንቀት እንግዲህ ውጤቱን እየጠበቁ ነው። ዳጣና አቶ ደረጀ እንግዲህ እየጠበቁት ያሉት ውጤት ዳጣና ደረጀ አባትና ልጅ መሆናቸው ሚስጥር እንደሆነ ነው እንግዲህ የሚነሱ የተረዱት። ግን እንደዛ አይደለም። ማርታ ያስመረመረችው የሰላምንና የዳጣን እናትና ልጅ መሆናቸውን ቼክአፕ ነው እንጂ የደረጀና የዳጣ አይደለም። እሱም በነገራችን ላይ በቅርብ ጊዜ የምታደርገው ነው የሚሆነው። ደረጀ የሚነግራት ከሆነ ኦኬ፣ ካልነገራት ግን በራሷ መንገድ አሁንም የምታደርገው ነው የሚሆነው ማለት ነው ቤተሰቦቻችን። ምክንያቱም ይሄን ለማድረግ ደግሞ እንግዲህ እንደምታውቀው ከሰላም ጥፍር ወስዳ ነው በጥፍራቸው ነው እንግዲህ ዴን ያስመረመረችው። አቶ ደረጀ ግን እንግዲህ ዳጣና እሱ ልጅና አባት መሆናቸውን ያረጋግጣል እያለ ነው እንግዲህ አይኑ ቁልጭ እያለ ያለው። ስለዚህ ይሄንንም ነገር ድጋሚ ሳትሄድበት እሱ መጥቶ ነገሮችን አስተካክሎ እንትን እንደሚያደርግ ተስፋ እናደርጋለን። አለበለዚያ ግን አሁንም በቀጣይ ፕሮሰስ ዳጣ የሰላም ልጅ ከሆነች ሰላም እስካሁን ልጅ መኖሯን እንዴት ሳትነግረኝ፣ ሲቀጥል ደግሞ የሆነ ነገር እንዳለ እሷም ግን ጠንቅቃ ትረዳለች ማለት ነው እዚህ መካከል እንግዲህ በዚህ መልኩ ስትረዳ በጣም ከባድ ችግር ይፈጠራል ማለት ነው ቤተሰቦቻችን። ምክንያቱም እንዳልኳችሁ በጣም ከባድ ነገር ነው ይሄ ነገር። በጣም እንዲቀላል ነገር አይደለም፣ በቀላል የሚታይ ነገርም አይደለም። ይሄ ነገር እንግዲህ እንደዚህ ሲታይ ወይዘሮ ማርታ ግዴታ የደረጀና የዳጣን አባትና ልጅነታቸውን አሁን በቃ ዋናው የመጠርጠር መንገድ ያስሄዳት ማለት ነው። እስካሁን ዝም ብሎ አእምሯ የሚመላለስ ነገር ቢኖርም ግን በስማም ብላ ከራሷ ጋር እንግዲህ ይሆናል ሐሳቧን መገፋት አድርጋ ነበረች። አሁን ግን በሚገርም ሁኔታ እንግዲህ ዳጣና ሰላም እናትና ልጅ ከሆኑ እንዴት በዛ ላይ ደግሞ ዳጣ አታውቅም እንደሚታወቀው፣ ሰላም ግን ታውቃለች። ምክንያቱም ሰላም ለዳጣ ያላት ፊሊንግ ለየት ያለ እንደሆነ ይታወቃልና በዛ ላይ ደግሞ ደረጀ ነገር ያውቃል። ለምን ይሄ ነገር ለምን ተደበቀ? ሰላም ለምን ደበቀችኝ? አንተስ ለምን ደበቀኝ? የሚለው ነገር በጣም ሰፊ የጥርጥር ቦታ ይከፍታል። ስለዚህ ዳጣን አሁንም ዲኤንኤ ከማስመርመር ወደ ኋላ አትልም ማለት ነው ወይዘሮ ማርታ። ስለዚህ በቀጣይ የሚሆን ነው። ግን ለአሁን ላይ በጣም የተጨነቁት እንግዲህ ዳጣም አቶ ደረጀም ዲኤንኤ ውጤት ከየሷ የደረጀና የዳጣ ሊሆን ይችላል የሚል ሀሳብ ስላላቸው ነው። ግን እንደሱ አይደለም፣ በጭራሽ እንደሱ አይደለም ማለት ነው ወይዘሮ ማርታ። እንግዲህ ጋይስ አያችኋት፣ አንዳንዴ ማነው ታጋሽ ሰውና በትዕግስትና በእንትን ሰው ያለፈ ሰው በጣም ከባድ ነው። እንደዚህ አይነት አስባችሁታል ጋይስ? በጣም ነው የሚያስፈራው። እንግዲህ የማርታን ፊት አይታችሁታል። በጣም ነው የሚጋረፈው ጋይስ። በቃ በጣም ማለት ነው ከምላችሁ በላይ በጣም ነው የሚጋረፈው ብቻ ሳይሆን በቃ እንዴት ብዬ ልንገራችሁ፣ በጣም ነው የሚያስፈራው። በቃ በጣም ምን እንጃ እንዴት አድርጌ ልንገራችሁ ጋይስ፣ በጣም በከባዱ ነው የሚያስፈራው። ብቻ ግን እንግዲህ ያው ትዕግስቱን ስጠን ነው፣ ሌላ ምንም አይባልም። እና አያችኋት ጋይስ፣ ታግሳ አሁን ልክ የራሷን መንገድ ወይም ደግሞ ማድረግ ያለባትን ነገር ለማድረግ ፕሮሰስ ስትጀምር በጣም ከባድ ነው።
በቃ የምትናገራቸው ነገሮች ፊቷ ራሱ ሲያስፈራ ጋይስ፣ እንኳን ለደረጀ ለኛ ራሱ እንዴት ነው የሚያስፈራው። በቃ አለ አይደለ ሪአክቷ በቃ ፊቷን ማርቲ በቃ ፈገግ ስትስቅ ስትጫወት ነው እንጂ በእንደዚህ አይነት ሰው ማየት በጣም ነው የሚያስፈራው ጋይስ፣ በቃ ከምላችሁ በላይ። እና እንግዲህ ዳጥሻም እየተጨነቀች ነው። ናታንም በቃ ይዞሽ አብሽሪ ያልዞሽ አለሁልሽ እያለ ነው። ዳጣም እንግዲህ በቃ ታውን እንትን አልኩ እያለች ነው። አብጌል ደረጀ እንግዲህ ገና ወይዘሮ ማርታ ሆስፒታል ሄዳ ዲኤንኤ ለማስመርመር እንደሄደች እንትን ባየሽ ገና ዳጣ ከዚህ ቤት ትባረር ነው ምናምን አለች። ደግሞ አትባረርም አላት ናታን። ለምን እንግዲህ ካሁን በኋላ ልትሄድልህ ነው ምናምን እያለች እንግዲህ ታጎረረች። በማኑ ምን ነው ዛሬም ለራስሽ ብታስቢ፣ ሲቀጥል ደግሞ ያንን ትተሽ ወደ ራስሽ ብትመለሽና ጥሩ ነገር መማር ብትቺ ለምንድን ነው እንደዚህ የምትሆኙ እያላት ነበረ። እሷ ግን በጭራሽ አትሰማም፣ መስማትም አትፈልግም በነገራችን ላይ። እና በቃ በጣም ነበረ እየተናደደች ያለችው። ምን ማለት ነው እሱ ደግሞ አትወጣም ማለት ናታን። ምክንያቱም እንዴት ነው የማትወጣ ካላችሁ አቶ ደረጀ ዳጣን ከዚህ ቤት እንድትወጣ በጭራሽ አይፈልግም። በዛ ማካኝነት ነው እንግዲህ እንደዛ ያላት ናታን ማለት ነው። ከዛ ሲቀጥል ደግሞ ወይዘሮ ማርታ ይሄን ነገር ብታውቅ እንኳን ዳጣ ምንም የምታውቀው ነገር እንደሌላት ስለምታውቅ ከቤት እንድትባረር ያን ያክል ፍላጎት አይሆንም ብዬ ተስፋ አድርጋለሁ። ምክንያቱም እንዳልኳችሁ ዳጣ ሰላም እናቷ መሆኗን አታውቅም። ባለፈው ራሱ ደብዳቤ ተጽፏል ምናምን ሲባል በጣም እንደነገጠችው፣ ደብዳቤውን ለማወቅ በጣም ነበር ጓጓችሁ። ኢቭን ባለ አብጌል ጠይቃታለች፣ ናታን ጠይቃለች፣ ደረጀን ጠይቃለች ምናምን፣ ግን ሁሉም ማንም ሰው ሊነግራት ፈቃደኛ ስላልሆነ እንትን ብላለች። ሲቀጥል ደግሞ ምን ታደርጊያታለች ዳጣን? እማዬ ከዚህ ቤት ወጣለች አይደለ? ሰላምና ዳጣ እናትና ልጅ መሆናቸውን ብታቂ ምን ትያለች ስትላት፣ እሱን እኔና ደረጀ አብረን የምናወራው ነው የሚሆነው። እዚህ መካከል እንኳን አንቺና ሌላ ሰው ይቅርና ዳጣ ራሱ በዚህ ጉዳይ አይመለከታትም ነው ያለችው። ምክንያቱም አዎ ኦፍ ኮርስ አይመለከታትም። እቺ ልጅ ጎዳና አደገችው፣ ተወለደች፣ በቃ ምንም ማድረግ አልቻለችም። ስለዚህ እቺ የምታውቀው ጉዳይ የላትም። በመጨረሻ ደግሞ ይሄ ነገር ተፈጠረ። ምን ትሆን ታዲያ? ምንም ትሆን አትችልም። ስለዚህ ዳጣ ችግር የለባትም። ወይዘሮ ማርታ ደግሞ ይሄን ነገር መረዳት ትችላለች። ምናልባት በስሜት ተናዳ የሆነ ስሜታዊ ስትሆን የሆነ ነገር ልትል ትችል ይሆናል እንጂ እንደዚህ ሌላ ነገር ውስጥ ወይም ደግሞ ሌላ መስመር አትናገርም ብዬ አስባለሁኝ። እንግዲህ እሱ እንደሚሆን ተስፋ አለኝ ማለት ነው ቤተሰቦቻችን። ሌላው እንግዲህ አቶ ደረጀ የሚያው እንዳያችሁ በጭንቀት ውስጥ ነው። ከወረቀቱን ፍታ ብላ ስትሰጠው በቃ ምን አይነት ጭንቀትና ስትር ውስጥ እንዳለ በፊቱ ላይ እሳት ይታፈሳል። ፍርሃቱ፣ ንጋጤው በቃ እኔ እንጃ እንዴት እየነገራችሁ ጋይስ። እንግዲህ ይሄ ነገር አልፎ ነገ ጧት እንግዲህ በሁሉም ነገር በይቅርታ እንግዲህ በመተማመን አልፈውት መልካም ህይወት እንደሚኖሩ ተስፋ እናደርጋለን። እና የዛሬው ቪዲዮ ይህን ይመስል ነበር ወደ ቤተሰቦቻችን። አብጌል እንግዲህ ዳጣን ለማስወጣት ተፍተፍ እያለች ነው። እንግዲህ ራሷ የሰራችውን ስህተቷ ሳይበቃት እንግዲህ የሰው ልጅ አክል ገላ ተቀብሮ ቤት ውስጥ እሷ አሁንም ሌላ ነገር ትጎነጉናለች። ልቦና ይስጠን ነው፣ ሌላ ምንም አይባልም። ሰላም ቆዩልኝ።